አሁን የሁሉ ሰው የሚያሳስተው ኢብሊስ ነው አይደለም? እዛው ቃል ገብቷል። قال فبما اغويتني لاقعدن لهم صراطك المستقيم አንተም ቀጥታ የመንገድ ላይ ዘጋባቸዋለሁ አለ። ثم لآتينهم ከዛ በኋላ የዚህን ተፍሲል ሲያመጣ ዝርዝሩን ሲያመጣ ثم لآتينهم بين ايديهم በፊታቸው መጣላቸው ومن خلفهم ከኋላቸው وعن ايمانهم በቀኛቸው وعن شمائلهم በግራቸው ولا تجد اكثرهم شاكرين አለ። ብዙዎቹ አንተን የማያውቁ አንተን የሚክዱ አንተን የማያመሰግኑ ሆነ ታገኘ አንተን የማይገዙ ሆነ ታገኛቸዋለህ ይላል አላህ። አዳብ ስለጣሰ የሚገርመው እንዳለ ሆነ። ቁርአን ማረጋገጠው وان تطع اكثر من في الارض يضلك عن سبيل الله ብዙ ሰው ብትከተል ከአላህ መንገድ ያወጣዋል አለ። እየተበዕነ الظن ጥርጣሬ ነው የሚከተሉት። እኔና አንተ ግን የቂን ነው ይኸውና ኪታቡ አላህ ከዚህ ከተናገረ خلاص የቂን ማለት እርግጠኛ ሆንክ ማለት ነው። እርግጠኛ ለመሆን ማለት እንዴት ነው? አንተ ተመልከት። እርግጠኛ ባልሆነ መንገድ ስትሄድ እንዴት ነው? ምን ያህል ትረበሻለህ? ምን ያህል ትጎዳለህ? ምን ያህል ትበጠበጣለህ? ምን ያህል ትታወካለህ? ምን ያህል ብዙ ችግር ይደርስብሃል? ትንገላታለህ። የተጠራጠርክ حتى የምትገዛው ዕቃ የምትጠራጠረው ችሎታ የምትጠራጠረው ጓደኛ የምትጠራጠረው ሚስት የምትጠራጠረው ጥርጣሬ ገዳይ ነገር ነው። ጥርጣሬ በስናደስ እርግጠኛ ነኝ ስለዚህ አልታወክም ውስጥ በኃይል የተረጋጋ ነው። حتى ዓለም በሙሉ በሰው ወረድ ይሞላ እንደዛ ነው። ይሄ ምክንያቱ ከአላህ ነው። የሚያረጋጋ አላህ ነው። يثبت الله الذين آمنوا بالقول الثابت سكينة أوراج الله سكينة سماء لانش مرت اللج والذي أنزل السكينة في قلوب المؤمنين ليزدادوا إيمانا مع إيمانهم فإحنا طيب إبليس من أساس التوادل يوسوس الناس سراويته الشياطين بالال كسوم كجن مال عندنا زي سو የጅኒ ወስዋስ ይሻላል የሰው ከሚያመጣል የጅኒ አውዝ ቢላህ من الشيطان ካልከ ይሄዳል። ይሄን አውዝ ቢላህ በተዘው ፊት ተገትሮ ታገኘዋለህ። ጭቃ ነው። ጭቃው የመጠረ ይመለሳል አይገባም። ጭቃ ያናገርተ ያ ግን ስልጣን እንዳኖረው በእኛል መሳሪያውን ሰጥቶናል። አውዝ ቢላህ من الشيطان الرجيم አብዛ ሁሉም ነገር ሲስተይ አውዝ ቢላህ من الشيطان الرجيم እንዳትከተል ነፍስያ ወደ حرام ምናምን ስትል አውዝ ቢላህ من الشيطان الرجيم اللهم إنا أعوذ بك من شر نفسي بل ውስጥ ከባድ ጠላት አለ። ከካፍር የበለጠ ጠላት ነፍስያ አለች። ትልቅ ጠላት ውስጥ ያለው ነው። በዛ ነው ሂሳብ የሚደረገው። በዛ ነው ጀነት ወይም ጀሃነም ገባለ ያዝ ቢላህ። ኢብሊስ ነው ሁሉን ያሳሰተው አይደለም? አደምን አለይሂ ሰላም ያሳሰተው ማን ነው? ኢብሊስ አይደለም? قال يا آدم فوسوس لهما قال يا آدم هل أدلك على شجرة الخلد አሁን ነግራችሁ ልኩ አላህ እንደፈለጋችሁ ሁሉ በጀነት ውስጥ አንድ ብቻ እንትን ተከለከሉ። አሁን ሰው እንደሚያደርገው ማለት ነው። አላህ ከለከለ። ለምሳሌ የሚያሰክር መጠጥ ከለከለ። ይሄ ቆሻሻ ማለት ነው። አስቀያሚ መልኩ አስቀያሚ ሽታው አስቀያሚ طيب ግን ሁሉን ነገር ፈቀደልህ። ውሃውን ወተቱን ማሩን የጭማቂ አይነት እንደፈለገ የጨመቅ ጠጣ። እነሆ ቆሻሻ መጠጥ ነው። ሰው እዛ ነው የምታገኘው። ብርቱካን አሁን ደስ ይላል። የማንጎ ጭማቂ ይላል። የወይን ጭማቂ የተለያዩ ጭማቂዎች አሉ። እዚህ እንኳን ፍራፍሬ የለም። ዛጋ ወጣ ስትል ኤዥያ ነው የምታገኘው ፍራፍሬ። አይን እስከሚደናበር ድረስ ስሙን ላታውቀው 10 አመት ትኖራለህ። ስሙ ሳታፈዘው ትወጣለህ። እያለ ሰው ልጅ فقال يا آدم هل أدلك على آدم لا سايو عند زافالك على هل أدلك على شجرة زافالك فشجرة الخلد خلد مالت እንዳትሞት ማለት ነው። በሌላ አለ ደግሞ ማናአኩም ረብኩም አላህ ከተለከላችሁ እንደ መላእክት እንዳትሆኑ ማለት አው ተኩን من الخالدين ደግሞ ዘላለም ይሄም አንድ ነው እንትኑ ሌላ ነው ግን በሌላ አረፍተ ነገር ነው የመጣው هل أدلك على شجر الخلد
ይሄ ምን ያሳያል? በምን መጣለት? በሞት። አሁን እንደምንፈራው ማለት ስንቶቻችን በቀን 10,000 ጊዜ በፍርሃት የምንሞተው? እንዲህ ባለ ቁጥር ኮሽ ትያለ ተረጋጋ ተሰብስልህ። ሁለተኛው ደግሞ ወሙልክን ላይ ብላደ በመጣበት እዚህ በሞት መጣበት። ሁለተኛው ደግሞ በምን መጣበት? በድህነት። የዚህ ሁሉ ሰው መከራ እኮ ነው። እዚህ አብዶ መጽሐፍት ቤት መጽሐፍ መሸጫ ቤት ገብቼ እዛ እሱ ጋር እያወራሁ እንደዚህ ሰዎች መጡ። መጽሐፍ ፈልገው ምን መጽሐፍ ነው ፈልገው? አዱዓኡ ሙስተጃብ። ሰው ጨንቆታል። አዱዓኡ ሙስተጃብ ብሎ ያረው ራሱን ለመክበር ፈልጎ ነው እንደዛ ያለው። ምን አሳወቀው? ሙስተጃብ ተጠቅሷል። وقال ربكم ادعوني استجب لكم። ዱዓ ታረጋለህ استجب لكم። ግን ከጭንቀት የተነሳ አንዱን ብሎታል መሰለኝ እንግዲህ አዱዓኡ ሙስተጃብ እንደ 10 ዓመት እንኳን በቦት መልስ አልተሰጠውም። መፍትሄው አልተፈታም እኮ። ግን የጨነቀው ምንድነው? ውሃ አንቅም ብሎ ሙልባት አይደለም ብሎ ታንቆ እንደሞት ማለት ነው። የጨነቀው ሰው እንደዛ ነው። ሙስሊም ይጨነቃል። ለምንድን ነው የሚጨነቀው? አሁን ግን 5 አውቃት ሶላት ሰጠኝ፣ ይሄን ቁርአን ሰጠኝ ያነበብኩ እነ ሙሳ ጋር እየኖርኩኝ መላእክቶች ጋር እነ ጅብሪል ጋር ሑረል ዐይን ጋር እየኖርኩኝ አላህ ራሱ ጋር እየኖርኩኝ አላህ ስለ ራሱ እያወራኝ አንቢያዎች ጋር ስኖር ነብዩ ሰለላሁ ዐለይሂ ወሰለም አላየሁትም በህይወት ግን እዚህ ላይ አስቀምጦልኛል። የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ሰሃባዎች ሼክ ጀማል ጋር መጣላት ነው። እቺን ጨርስና ወሙልክን ላብላ በድህነት በኩል መጣበት። ከድህነት ከፈራ ከሸይጣን ነው፣ ከሞት ከፈራ ከሸይጣን ነው። በተለይ አቋም የሚያስፈልግበት ላይ ወንድሞች የሚፈልጉ ላይ ድህነትን ፈርተ ገንዘብ ከከለከል ከሸይጣን ነው ወቀው። ኧረ እኔ ሞታለሁ ብለህ ፈርተህ ምትንቃል ከሸይጣን ነው። አሁን ጥያቄው መዘጋበትና በእንቅጥል ሳምንት ቀጥልበታል። ኢብሊስን ሳማና አሳሳተው ማን አሳሳተው? ኢብሊስን ሌላ ኢብሊስ ነው የመጀመሪያው አሳሳች እሱ ነው። ማናጀሩ ሱፐርቫይዘር እሱ ነው። ማን ነው? እዚህ ላይ ምስጢር አለ። ማን ነው? እንዴት ተሳሳተ ኢብሊስ? ደግሞ መላእክቶች ጋር ኢባዳ እያደረገ እንደውም በአንዳንድ ኹራፋ ምናምን ይመስላል። አንድ ሸخص ሲነግረኝ ያው ሰነድ የለውም طبعا ቁርአን ሐዲስ ማለት ነው። ኢብሊስ አለ ከመላእክቶች ሁሉ ይቀኑበት ነበር በኢባዳው ብዛት። ብዙ ዘመን እሱ ጋር አላህ ኢባዳ አድርጓል። ለዚህ ነው ስጁድ ሲሉ አብሮ ትእዛዙን ያጠቃለለው እንጂ እሱ من الجن إلا إبليس كان من الجن ففسق عن أمر ربه لا ኩራት አይደለም። ኩራት ሳይሆን ሌላ ነገር ነው። ኩራቱ ሲፋ ነው፣ እንደ ሲፋ ነው እኮ። ኩራቱ ራሱ ማን አመጣበት? በምን አላህ ፊት ኮራ እንዴ? እዚህ ላይ ምስጢሩ ምንድነው? የሚያስፉል ጊዜ እንፈራ እንገባና اللهم ሁሉ ጊዜ اللهم يا مقلب القلوب ثبت قلبي منه ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب። ምንድነው እሱ የኢብሊስ ከእንትን ጋር ከምን ጋር የተያዘ ነው? ከሚያስፈራው ቀደር ከሚባል ጋር ነው። አላህ ራሱን ያጠፋው አላህ በخلاص ከተባለ ስለዚህ ሲያባረር ነው ምንድነው ያለው? قال فبما أغويتني الله ይህን ሰው ሁሉ ቢያስባውን በፍርሃት ይቀልጥ ነበር። ኢብሊስ ከመላእክቶች ባል እኔ ምን ይገባለሁ? መላእክቶች መካከል የነበረ ፍጡር አላህ ክብር ሰጥቶት ጅብሪል እኮ ያለቅሳል ይባላል። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ሐዲሱን አላረጋገጥኩም ግን ሐዲስ ነው። ጅብሪል ነብዩ ሰለላሁ ዐለይሂ ወሰለም ረአ ጅብሪል ይብኪ ይላል። ነብዩ ሲያለቅስ አየው። ነብዩ ጅብሪል ሲያለቅስ አየው። ጅብሪል እከ ወንተ ብኪ ወአንተ في هذا المكان በዚህ ክብር በዚህ ከአላህ የተሰጠ ክብር
ለማን ያልሰጠውን ክብር ሰጥቶ እንዴት ታለቅሳለህ ስለው ያ መሐመድ አለ ወማ ይድሪኒ ኢብሊስም እኮ እንደኛ ደረጃ ነበረው አለ እኛ ጋር እኮ ይኖር ነበር አለ እኛ ጋር ኢባዳ ያደርግ ነበር ላኪን ቀደሩ ቀደመው ቀደር ማለት በፊት የተጻፈ ነው ጀነት ተፈጥሯል የጀነቱን ሰዎች ተጽፈዋል ጀሃነም ተፈጥሯል የጀሃነም ሰዎች ተፈጥረዋል ይሄ ቀደር ይባላል ካፍሮች ለምንድን ነው ይሄ ቁርአን ይፋለሳል የሚሉት አላህ ቁርአን ላይ ቀደር ነው ይላል ይህዲ መየሻ ይድን መየሻ ይላል ثم መጨረሻ ላይ መጥቶ ادخلوا جهنم ما كنتم تكسبون بما كنتم تكفرون በከፈራችሁት በሰራችሁ ስራ ጀሃነም ግቡ ይላል ራሴን ወደዛ የመራኋቸው ይያለ ይሄን የሚጠይቀው እኔ አይደለሁም ጅብሪል አይደለም ማን ሌላ አምላክ መምጣት አለበት አላህ ደረጃ አላህ ላይ አንዱ አምላካዊ መብቱ ስፋው لا يسأل عما يفعل وهم يسألون ሲፈርድብን ደግሞ በስራችን ነው እኔ ራሴ የመሰከርኩ ነው ቆዳ የመሰከረብኝ የት ሄዳለህ ስራህ የመሰከረብ ራስ እየተናገረ ጆሮ እየተናገረ አይን እየተናገረ እግር እጅ ቆዳ በራስ ላይ መስክርት በነ وشهدوا على انفسهم انهم كانوا كافرين يوم القيامه በራሳቸው ላይ ፈረዱ